ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ብያለሁ። ውድ ሀገሬ ልጆች ሰላም አለይኩም ወራህመቱላሂ ወበረካቱ። በሀገር ውስጥም በውጭም ያላችሁ ውድ ቤተሰቦቻችን ሰላም ሰላም፣ እንዴት ናችሁ? ሁሉ ሰላማችሁ ብዝት ይበል። ይኸው መጥተናል። ዝቅ ማለት ፈልጋ እኮ ነች ልጅ መታየት ይስራማለች ጅቡቲ ብትባል አልወጣም ማለት ዛሬ አብሬም ሰላም እና ሰላም ናችሁ? እንዴት ናችሁ? ሁሉ ሰላም ያለ አልሐምዱሊላህ። ወላሂ ሂዱበት እያልን ነው። እየሞከርን ነው የሚለው ያስኬዳል። እየሞከርን ነው ይሄድ። እናንተም እኔ ተመችቶኛለች ይህች ንግግር። ግን እንግዲህ እየሞከርኩ ነው። አልሆነም የራሱ ጉዳይ ነው። ዱንያ እንደዛ እየሞከርኩ ነው ሁሌም ማለት ነው። ሙከራ ላይ ነን። አላህ በታች ደግሞ እናንተ ያው እንትን አበረታቱን እያልን ነው። ያበረታታችሁን ነው። ይጨመርበት። ዛሬ ደግሞ ማለት ነው ምንድነው ጅማ ትናንትና ጎርፍ ምናምን ስል ነበር አይደል? ሰምታችሁ ከሆነ አልወጣንም ነበር። ዝም ብለን ሲጮህ ምናምን የሰማነው ነበርና እና በስልክ ነበር። አሁን ዛሬ ትናንትና ከሰዓት ወጥቼ ስልክ የለም ምናምን ስልካችን ባትሪ ዘጋ ይዙሽኝ እና ስንወጣ ማለት ነው በጣም የሚያሳዝን ነበር ወላሂ ላዚ። አንድ ጎረቤታችን እዛ ኖርኩበት ሰፈር ጎርፍ ይገባል፣ ፊትም ይገባል እና ትልቁን ቤታቸውን ለጎርፉ ያኔ እንትን ነገር አለ ምንድነው ወንዝ ነገር ታገባቸው የጅማ ልጆች ታውቃላችሁ ላይ ቤቱ ሙስሊም መቃብር ተራራ እንትን ኮብሏል ሊወጣ ሲባል ማለት ነው። ከዛ እዛ ላይ ድልድይ ነገር አለች። ያው ወንዝ በበጋም አይደርቅም ያኔ በጣም ብዙ ውሃ አይደለም እንጂ በጋም ላይ ውሃ አለው። እሱ ሞልቶ እንዲህ ያለ ወደ ቤታቸው ተመልሶ ላይ ድረስ ላይ እንደገና ላይኛው መስመር ሊደርስ ስቲል ድረስ እና አንድ ነገር የላቸውም። በቃ አንድ ነገር ለሊት አዳራቸውን ከዝናብ በኋላ ሌላ ቤት አደሩ ምናምን። በቃ ትናንትና እንዲሁ ክብድ ብሎ ነበርና እንደምንም ራሴን እንትን ብዬ ወጥቼ ሄጄ ሳይ በጣም ያሳዝናል ወላሂ ላዚ። ሰው ብታይ ምሳም ራት ምናምን ሰው ነው አሉ ጎረቤቱ እየሰራ የወሰደው ልጆቹ ልብስ አጠባ ምናምን ያ ውሃው ጎርፍ የውሃው ብቻ ስላችሁ ውሃ ብቻ አይደለም እንደዚህ እንደ ሳሙና የሚምለገለግ ነገር አለው። ቆሻሻው ትቶት ሄደ ውሃው ያ ሸለቆ ሞልቶ ማለት ነው። ያ የሞላው ሲጎድል ያ እንዲህ ይጥላል። ቅቤ ነገር ነው ያ ጎርፉ ያመጣው እና ወላሂ ላዚም አላህዬ እንደው አስደንጋጭን በላንም ያዝ ደመጣ ሰላም አለ ያርገና ሰላም ይስጥልኝ። አጋጣሚ ዝናብ ከጣለው ዝናብ እኮ ብዙ ማለት ነው ጎርፍ ነው የመጣው። ጎርፉ ከየት እንደመጣው አላህ ይጠብቅ። እንኳንም ግን ሀይር መሆኑ ማለት ነው በጣም የሚገርመው ከኢሻ በፊት ነበር። ከኢሻ በፊት መሆኑ ለሊት ተተኙበት ቢሆን በተኛንበት ሰው በተኛበት ቢሆን ማንም ሳይሰማ ጎርፍ ይወጣል። እዛው ሰዓት ቢሆን ጭስ ምናምን ይታያል። የሆነ እንትን ድምጽ ይኖረዋል። ውሃ ድምጽ የሌለው ነገር በጣም በቀዳዳ ብትገባ በትንሽዬ ቀዳዳ ብትገባ በጣም ብዙ ነገር የምታጠፋ ነገር የሚያጠፋ ነገር ውሃ ማለት ቀላል አይደለም። ግን አላህ ሀይር ሲያደርገው ማለት ነው ሰው እንዳይጎዳ ሲፈልግ በቀን አደረገው ገና በጊዜ። ከዛ የሚችሉትን ራሱ ማውጣት ይችሉ ነበር። ግን ምንድነው እነሱን የሚሸወዳቸው አሁን ማለት ነው የታችኛውን ቤት ዙሮ ለቀዋል ውሃው ትልቁን ቤታቸው። አሁን ላይኛው ዶርሙ አሁን ድሮ ተከራይቶ የሚኖረውን ዶርም ማለት ነው ትልቁን ቤት ሲለቁ ዶርሙ ነው የሚኖሩት። አሁን ምንድነው የሸወዳቸው ውሃው እንደሚመጣ ሁልጊዜም ያውቃሉ። ግን ቆይማ እንደውም በቪዲዮ አሳያችኋለሁ እንደሚመጣ የሚያውቁት እንትኑ ድረስ ነው እስከዛሬ ድሮ የሚመጣበት ቦታ ድረስ ያ ወንዙ ሲሞላ ይመልሳሉ ወደ እነሱ ቤት። ግን አሁን ምንድነው ዶርሙ ሁላ መጥቶበት የማያውቀው ሁላ ቦታ ቢተኙም አይሰጉም ነበር። ያው ያ ቦታ እንደሚሞላ ያውቃሉ። ትቦ ሲመለስ እንዳይዘጋጋ ብለው ሃይላንድ ምናምን እያጸዱ ትንሽ ነገር ነው የሚያድሩት። ለምን ጎርፉ ይመጣል 20 ሊትሩን እንጂ ያልቃሉ 20 ዘን ሁላ እንዲህ ነው የሚያደርገው። ግን ሲወጣ ትልልቅ ነገር ይዞ አይወጣም። ጠባብ ስለሆነ መግቢያው ያው በምን ገባ አይባልም። ውሃ ሰይድ ቢሄ ነበር እኮ መጀመሪያ እንተ ቆረጣ እና ያው አላህ ይጠብቀን። በጣም ከባድ ነው ወላሂ ላዚ። ይሄን ምን እላቸው እንደው አንድ ታርጉኛ ዱአው አላህ በላውን ያብርድልን። እንደው ብዙ አይነት ሙሲባ አለ ይፈተናል። እንደዚህ ነገሮች ዝናብ የለም የሚጥለው ዝናብ ትንሽ አጣለች። እንትኑ በቆሎ እየጠበሱ የሚሸጡትን ማለት ነው መንገድ ላይ በቆሏቸውን ወሰደ። እነሱ የሚያዩት ዝናቡን ነው። ዝናቡን ብቻ ነው ጥላ ይዘው ይተጠቀማሉ። መጣ ቤት ዶ ይመለሳል። በዛም ሲፈስ በዝም ሲፈስ ሁሉም ለራሱ ነው። ቦርሳ ላንሳ እንኳን አይባልም። ለምን ያስደነግጣል። አላህ ይበተናል ነው የሚባለው። እንግዲህ
እና እኛን ደግሞ ሰብስክራይብ ያው ባለፈውም አሪፍ ነው፣ አሁንም አሪፍ ነው። አሁንም ይቀጥል እንደዚሁ። ለጓደኞቻችሁ ሼር እያደረግን ነው ብላችሁ ኮሜንት ሙሉን እያነበብኩ ነው። ትናንትና ወዲያም እያነበብኩ ነው። ሼር እያደረግላችሁ ነው፣ እየተባበርናችሁ ለጓደኞቻችን። እንደዚህ ግሩፕ የሚባል ነገር አለ አይደለም? ለግሩፕ እኛን የሚያውቁ ግሩፖች ላይኖሩም ሊኖሩም ይችላሉ። ለእነሱም ሼር እያደረጋችሁ ስትገናኙ ምናምን እንደዚህ ጋችን አለች እንደዚህ ፋጡማ ይሁን ቢሆንም አዳዲስ ሊኖር ይችላል። አሁን ስልክ ላይ ብዙ እንትን የለው ሰው ሊኖር ይችላል። አዳዲስ አሁን ዩቱብ ላይ ራሱ ማይገባ ቲክቶክ ላይ ሰው አለ እና እነዛ ሰዎችንም ማስተዋወቅ አይከፈልበትም። ወላሂ ግን ካላ እኛ ክፍያ አላችሁ ለእናንተ ማለት ነው። ለእኛ ደግሞ ዩቱብ አጅራለሁ እኛ የሚከፍለን ያው ድርጅቱ ነው። ለእናንተ ግን ካላ ክፍያ አለው። እናንተ ባረጋችሁ ሰዓት እኛ ባሰብሽ እንዲሁ ፋጡማ ብላችሁ ካሰባችሁ ራሱ ሀጅር አለው። ወላሂ ምንም አታርጉ ማለት ይችን ብቻ በማለት ትልቅ እንዳለው አሁን ይቺ ዩቱብ ሳንቲም 5-10 ብላ በየቀኑ ከሰራሁኝ የቤት ኪራይ ይሸፍናል። እኛም እየሞከርን ነው ማለት እንግዲህ አለ ያግዘን እና ደግሞ ይሄ ሻርፕ ማለት ነው ለማስታወቂያም ነው የሚሸጠው ልብስ ነው እና መቀመጫው ስለማይመች ነው። እዛ ላይ አብረን ሆነን ዩቱብ ላይም አለ ሽት ያለ ምንም የፈለጋችሁትን ነገር ኮሜንት ላይ ዛሬ ስንት ሰው እንደሚያዝ እናያለን። እስኪ እንደዚህ የምትፈልጉ አሳይ የምትሉት ለእኔ ቢጤ ከፈለጋችሁ ክረምት ነው እንዳልኳችሁ ጎርፍ ነው፣ በጣም አስቸጋሪ ነው። ለእኔ ቢጤ ልብሱ ተቀዶ ለመሄድ ከፈለጋችሁ አለብስላችኋለሁ። በቃ ዙሩ አበረታቱ። እንግዲህ እኔም ዱአ አደርግላችኋለሁ። በዱአ ማስቡኝ እያረጋችሁ ነው እያረጋችሁ አይደለም እያበረታታችሁ ነው። አዎ ግን 2000 ማለት 46800 ነበር ነው። አሁን 400 ጨምሯል ማለት ነው። አንተ ጋር ቪዲዮ ከሰራሁ ከሁለት ወዲህ ግን ደግሞ በደንብ ቢያደርጉ 1000 መጨመር ይችላል። አሁን ከዛ በላይ መጨመር ይችላል። ያረጉት ችግር አለው። ለጓደኛችሁ ሸር እያረጋችሁ ውዶቼ ወይ እንግዲህ ያው ተመሳሳይ ጥያቄ ልመና ምናምን ስናደርግባችሁ ልመና አይደለም። ማንም እኮ የሚለው እኮ ልመና ሳይሆን ያው ምን ችግር አለ? ሰዋዊነት ነው፣ መተሳሰብ። ሰዋዊነት ማለት ምን ማለት ነው? መተሳሰብ ማለት ነው። የሆነ ሰው ችግር ሲኖርበትም ችግሩን ትቶ ደህና ጎኑ ይዞ ወደፊት አብሮ መሄድ ማለት ነው። ሰዋዊነት ነው። ይሄ ሌላ ነገር አይደለም በቃ እንጂ አሁን ሰዋዊ ነው ሰባዊ ሰዋዊነት ሳይሆን ሰዋዊነት ሰው በመሆን የምታደርጊው ነገር አይደል? የተሳስቼ ከሆነ እንግዲህ የሚያስታክል ኮሜንት ላይ ያስታክል እና ደግሞ ማለት አለበዋለሁ። ሰዋዊነት ማለት ባልሽ ቆንጆ ነው የምትሉት ማለት ነው። እኔ ምን ይጎልኛል? አዎ ትንሽ አፍንጫ ማርም አፍንጫ የላት ሁሉ የሚወደውን ሰው ሲጠራኝ እኔ ማር እያለሁ እሱን ሲጠራኝ ነው ማር አላልክም አንተ ራሱ አፍንጫማ ቢኖረኝ ጭራሽ አለቀልን ነበር። እና ኢንሻአላህ እንትን በሉ ላይክ፣ ሼር፣ ሰብስክራይብ አድርጉን። እዛ ውስጥ ላይ ኮሜንት ላይ ማያቸዋለሁ። እኔም ደምሩኝ ምናምን የሚሉ እህቶቻችን ወንድሞቻችን ሙስሊም ወንድሞቻችን አብረን በቃ ሙስሊም ክርስቲያን የሚልም ሽኩር ሁሉ አይደለም ምንም ይሁን ማለት ነው። እኔም ክርስቲያን ሙስሊም ያወራው አይደለም እንግዲህ አይደለም ምንድነው ሙስሊም እና ብዬ ነው ኧረ አይደለም። በዚህ ጉዳይማ አላህ የሚያውቅብኛል ማለት ነው። ሁሉም ወንድም የበኔ ያለም ልጅ ማለት ነው። ሁሉም ወንድሞቻችን ወንድሞቻችን ናቸው። ለእኛ ደግሞ በተለየ ሁኔታ ማለት ነው። ለፋጡማ ደግሞ በተለየ ሁኔታ ወላሂ እኔ ስለዛ ብዬ አይደለም ብቻ ግን ስማቸውን ስላየሁት ነው። እኔንም ደምሩኝ የሚሉት ስሙን ስላየሁት ነው እንደዚህ አልኩኝ። ከዛ ውጭ ማንኛችንም አሉ እንደማመር አበረታቷቸው። የዛ ጋር የሚፈልጉትን ላይክ ማድረግ እንደዚህ መንካት በዚህ ስታይሽ ማድረግ እና ኢንሻአላህ አንድ ነገር ደግሞ አትደጋግም። አሁን ለታም እንደዚህ መንካት አልክ ዛሬም አልክ ከዛ እንደዚህ መንካት አለ ሽኩር ይሉሃል። አንዴ ያልከው ነገር አትድገም። ከዛ ችግር የለም። ቆይ ተረጋጋቸው እንበላቸው። እሺ ቆይ ያለ ውዶቼ ወይ ያኔ ሽኩርን እንትናት ያኔ የሆነ ነገር ትክክል ካልሆነ እንዲያስፈርዱበት። ለምን ሚዲያው ላይ አዲስ ነው አላውቅበት ይላል። አዎ ይጨምራል። ለዛ ወይኔ ፊልተር ማረግበት ትንሽ ቃላ ምን ነው እና በቃ አሰላሙ አለይኩም ውዶቼ ቻው።